ሰላም እንዴት ናችሁ? አዲስ ዩቲዩብ ቻናል ከፍተናል። ለዜሮ ሰብስክራይበር የመጀመሪያውን ቪዲዮ ይዘንላችሁ መተናል። ለዚህ ቻናል ሁላችሁም አዲስ ስለሆናችሁ እንግዲህ ሰብስክራይብ በማድረግ ጀምሩ። ከዚህ በኋላ በየጊዜው በዚህ ዩቲዩብ ቻናል እንገናኛለን። የተለያዩ ፕሮግራሞችን እንሰራለን። ትላልቅ ሰዎችን አግኝተን እናወራቸዋለን። ከዛ ባለፈ የራሴን ሐሳቦችን በዚህ ዩቲዩብ ቻናል ከዚህ በኋላ እያቀረብኩኝ ከእናንተ ጋር ቆይታ አደርጋለሁ። ከዜሮ ስለጀመርን ሁላችሁም ለዚህ ቻናል አዲስ ናችሁ። ታዲያ ሁላችሁም ሰብስክራይብ በማድረግ ቤተሰብ በመሆን ጀምሩ። ሁላችሁም ሼር እና ላይክ ኮሜንት ማድረጋችሁ እንዳትረሱ። እንግዲህ በዛሬ ቪዲዮአችን በጣም ብዙዎችን ያነጋገር የሚገኘው ከቅርብ ጊዜ ወደዚህ ሚዲያውን የተቆጣጠረ በጣም በሐሳቦቹም ደግሞ ብዙዎች የሚቃወሙት ወጣቶች ደግሞ አብዛኞቹ የሚከተሉትና የሚቀበሉት በጣም ብዙዎች ዘንድም ተወዳጅነትን ስላተረፈው ከእንደገናም ደግሞ ከሚወዱት ያልተናነሱና ሐሳቡን የማይቀበሉ በጣም ብዙ ሰዎች እንዳሉ ሁላችሁም ታውቃላችሁ። ገና ይሄንን ነገር ሳወራ ማን እንደሆነ እናንተ ገብቷችኋል ብዬ አስባለሁ። ምክንያቱም በጣም ከቅርብ ጊዜ ወደዚህ ይሶ በጣም በብዙ ሶሻል ሚዲያዎች ላይ መነጋገሪያ ሆኖ ቆይቷል። በቅርብም ደግሞ የቲክቶክ አዋርድ አሸናፊ ሆኖ መኪና ተሸልመዋል። ይሶ አዶናይ ነው። እንግዲህ በጣም ብዙ ሰዎች ሐሳቡን ይቀበሉታል። በጣም ብዙ ሰዎችም ደግሞ ሐሳቡን ይቃወማሉ። ይሶ በጣም ብዙ ደጋፊና ሐሳቡን የማይቀበሉ በጣም ብዙ ሰዎችን ፈጥሯል። ታዲያ ይህ ወጣት በቅርብ ጊዜ ወደ ሀገር የገባ ወጣት ሲሆን ከዚህ ቀደም እንግዲህ ሴቶችን በማበረታታት የሚታወቅ ወንድም ነው። አሁን ደግሞ በጣም ብዙ ነገሮችን እየሰራ ይገኛል። ለምሳሌ የእርዳታ ድርጅቶችን ያግዛቸዋል። ከእንደገናም ደግሞ ታዋቂ ግለሰቦችን እየረዳቸው ይገኛል። ይሶ አዶናይ ነው። ታዲያ እኔም እንግዲህ በዛሬ ቪዲዮ የራሴን ሐሳብ በዚህ ልጅ ጉዳይ ላወራ መጥቻለሁ። በጣም ብዙ ሰዎች ሐሳብ ሰጥተዋል። ታዲያ እኔም የራሴን ሐሳብ ለመስጠት ወደፊታችሁ መጥቻለሁ። ወደ ቪዲዮ። ደደብ ሰው የሚያልፍለት ዘመን ላይ ነን ያለነው። ደደብ ሁኑ። ድድብ ማለት ነው። ስሙ፣ ማሰብ አቆሙ። አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ፣ ሳይንቲስት መሆን አቆሙና ማለት ነው ድድብ ስትል ገንዘቡ ምጥጥ። እንግዲህ እንደምትሰሙት ነው ደደብ ሁኑ እያለ ነው አዶናይ። ደደብ ሁኑ፣ ከደደባችሁ እንደዚህ ትሆናላችሁ፣ አትማሩ አይነት በውስጡ ያዘለ መልእክት ነው የሚያስተላልፈው። ታዲያ ይህንን ነገር የሚያደርገው ይመስለኛል ሰዎችን ከማነቃቃትና እንዳይፈሩ ከማድረግ አንጻር ይመስለኛል። ነገር ግን ነገሮችን የሚገልጽበት መንገድ ትንሽ ወጣ ያለ ነገር ነው። በደንብ ስሙት። ድድብ ስትል በረከት ቀብል እዛው አሳቢ ስትሆንስ ጓደኛ ይንትን ቢያደርገኝስ እንደዚህ አለመፍራትም ያሳይ ታደርጋለህ። የራስህን ውድቀት ለማጣት እኔ የራሴን ውድቀት ካልኩሌት ማድረግ አቁሜያለሁ። ምክንያቱም ድድብ ያልኩኝ በረከት አሯራጭ ሆኛለሁ። በቃ በረከቴ ብቻ እንዲመጣልኝ ነው የምፈልገው። ሌላ ነገር ግዴታ የለኝም። ድድብ ማውራ ነገርም ለራሱ አላቅም። በቃ እናገራለሁ ካሜራዬን ከፍቼ። አሁን የተናገርኩት ነገር እኮ አንዳንዱን ያልናድድ ይችላል፣ ግን አንዳንዱ ያናድዳል ብዬ ማሰብ አቁሜያለሁ። ድድብ። እሺ እንግዲህ እንደሰማችሁት ነው። እኔ ራሴ የማወራውን ነገር መልሼ አላቆም እያለ ነው። ድድብ በሉና በረከታችሁ ይመጣላችኋል። ምንም ሳይንቲስትነት እንግዲህ አያስፈልግም። ድድብ በሉ፣ የምትናገሩትን አታስተውሉ፣ ካሜራ ብቻ ከፍታችሁ መፈመስ ትችላላችሁ ነው የሚለን አዶናይ። እንግዲህ አሁን እኔ ግራ ነው የሚገባኝ አንዳንድ ጊዜ ከምን አንግል ልረዳው ብዬ አስባለሁ። እና ድድብ በሉ የሚለውን ቃል ወዴት ልትረዳው ትችላለህ? በጣም ከባድ ነውና ግን ስሙት። አሁን የተናገርኩት ነገር እኮ አንዳንዱ ያናድድ ይችላል፣ ግን አንዳንዱ ያናድዳል ብዬ ማሰብ አቁሜያለሁ። አያችሁት? ስሙት። ድድብ፣ ለበረከቴ ድድብ፣ ለገንዘቤ ድድብ፣ ለስኬቴ ድድብ፣ ለታዋቂነቴ ድድብ፣ እዛው አዋቂነት ማኖርበታል። ግን አዋቂነት ኖርበታል። እኔ አውቄ ማለት ያገኘሁት ምንድን ነው? ዝምታ። አውቄ ያገኘሁት ምንድን ነው? መታሰር፣ ራሴን መቆጣጠር። አዋቂነቱ እንግዲህ ይህንን ነገር አድርጎታል። አዶናይ እንደሚናገረው ከሆነ በዚህ ቪዲዮ አዶናይ በጣም ብዙዎችን ለማነሳሳት ይህንን እንደሚያደርግ በጣም አውቃለሁ። ወጣት እንደመሆኔም በጣም እረዳዋለሁ። ነገር ግን ደደብ ሁኑ፣ አትማሩ የሚለው ቃል ትንሽ አስፈሪ ነው። ማወቅ ዝምተኛ ያደርጋል። ነገር ግን እኔ አሁን ከዚህ በኋላ ማወቅ ውስጥ ስለኖርኩኝ ከዚህ በኋላ ደግሞ ድድብ ማለት እንፈልጋለሁ፣ ዝም ብዬ ካሜራዬን ከፍቼ ማውራት ፈልጋለሁ እያለ ነው አዶናይ። ይሄ ደግሞ በጣም ከባድ መንገድ ነው። ምንም እንኳን ሰዎችን ለማነሳሳት፣ ወደ ስራ ለማስገባት፣ ወደ ሶሻል ሚዲያ ለማምጣት፣ ገንዘብ እንዲሰሩ በማሰብ ያደረገው ነገር ቢሆንም የሄደበት መንገድ በጣም ከባድ ነው። ድድብ በሉ አትማሩ አይነት ነገር በጣም ከባድ ነው። ቢሉኝስ እንደዛ ቢሉኝስ ድድብ አያችሁ። አሁን እሱ የሚያወራውን አንግል አገኘው። እሱ የሚያወራበት መንገድ ግን ሰዎችን ማነሳሳት ብቻና ብቻ እንደሆነ አስባለሁ። ነገር ግን ደግሞ በጣም ከባድ መንገድ ነው የመረጠው። እንግዲህ ሌሎች ሰዎች ደግሞ በዚህ ሐሳብ ላይ ምን ይላሉ የሚሉን ደግሞ አብረን እናያለን።